የትንሣኤ የእንስሳት እርድ የሚከናወነው ስንት ሰዓት ነው? ክርስቶስ ከሙታን ተለይቶ ተነሳ ተብሎ ሞት ድል እንደተደረገ የሚነገረው ከቅዳሜ ሌሊት ከ6 ሰዓት በኋላ ነው። አብይ ጾም የሚያበቃውና የትንሣኤ ብርሃን ወጣ ተብሎ የሚታወጀው በዚህ ሰዓት በመሆኑ እርዱም ሆነ የምግብ ዝግጅቱ ከዚህ በኋላ ይከናወናል። ፍትሐ ነገሥት አንቀጽ 15 ዶሮ በጮኸ ጊዜ በሰባተኛው ቀን ከጾም እረፉ በማለት የጾሙን መፍቻ ጊዜ ይናገራል። በቤተ ክርስቲያን መጻሕፍትና በፍትሐ ነገሥት ትርጓሜ መሰረት ዶሮ በጮኸ ጊዜ ተብሎ የሚታሰበው ከሌሊቱ 9 ሰዓት አካባቢ ነው። ይህ ሰዓት በቤተ ክርስቲያን ስርዓት ነግህ ተብሎ የሚጠራው ጊዜ መጀመሪያ ነው። በጨለማ የተመሰለው ሞት መወገዱን ለመግለጽ የጾሙ ፍች በነግህ ይሆናል። ለዚህ ነው የትንሣኤ ቅዳሴ ተፈጽሞ ምዕመናን ሥጋ ወደሙን ተቀብለው ጾም የሚፈቱበት ሰዓት ከ9 ሰዓት ወይም ከዶሮ ጮህ ተያይዞ የሚጠቀሰው። ጌታ ተነስቶ መቃብሩ ባዶ ሆኖ የተገኘው በዚህ በማለዳ ሰዓት ስለሆነ ሐዘኑና ጾሙ አብቅቶ ወደ ደስታ የምንሸጋገርበት ትክክለኛው ሰዓት መሆኑን ለማረጋገጥ ፍትሐ ነገሥት ዶሮ በጮኸ ጊዜ ከጾም እረፉ ብሎ ተናገረ። ለምን ዶሮ በጮኸ ጊዜ ተባለ? ፍትሐ ነገሥት ይህንን አገላለጽ የተጠቀመው በሁለት ዋና ዋና ምክንያቶች ነው። አንደኛው መጽሐፍ ቅዱሳዊ መነሻ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያው ቅዱስ ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ ባለው መሰረት በወንጌል ውስጥ የዶሮ ጩኸት የሌሊቱ ማለቂያና የንጋቱ መጀመሪያ ምልክት ሆኖ ስለሚያገለግል፣ ሁለተኛው የንጋት ምልክት በመሆኑ ጥንት ዘመን ሰዓት ባልነበረበት ጊዜ ሰዎች የሌሊቱን መክፈልና የንጋቱን መቅረብ የሚያውቁት በዶሮ ጩኸት ነበር። ዶሮ የመጀመሪያውን የሚጮኸው በእኩለ ሌሊት ወይም በ6 ሰዓት ሲሆን ሁለተኛውን ዋና ጩኸት የሚጮኸው ግን ከሌሊቱ 9 ሰዓት ላይ ነው። ፍትሐ ነገሥት ከጾም ይረፉ የሚለው ይህንን ሁለተኛውንና የንጋቱን ምልክት ነው። ምዕመናን ከቤተ ክርስቲያን ቅዳሴ ወጥተው ወደ ቤታቸው ደርሰው ጾም የሚፈቱት በትክክል በፍትሐ ነገሥቱ ሰዓት ማለትም በ9 ሰዓት አካባቢ ነው። ዶሮ የሚጮኸውና ፍትሐ ነገሥት ጾሙ እንዲያበቃ ያዘዘው ከሌሊቱ 9 ሰዓት ላይ ነው። ፍትሐ ነገሥት የትንሣኤ በዓል ስርዓተ ቅዳሴ ተፈጽሞ ምዕመናን ሥጋ ወደሙን ተቀብለው ወደ ቤታቸው የሚሄዱበት ከሌሊቱ 9 ሰዓት አካባቢ እንደሆነ ያረጋግጣል። በዚህም መሰረት እርዱ የሚከናወነው ከቅዳሴው በፊት ወይም ከ6 ሰዓት በፊት ከ2 ሰዓት ጀምሮ አሊያም ከቅዳሴው በኋላ ነው። ይህም የእርድ ዓላማን መሰረት በማድረግ ነው። ፍትሐ ነገሥት እርዱን እንደ ተራ መብል ብቻ ሳይሆን እንደ በዓል መገለጫ ማየት እንደሚገባ ይናገራል። የሚታረደውን ለራስ ብቻ ሳይሆን ለነዳያን ማካፈል እንደሚገባ ፍትሐ ነገሥት በጥብቅ ያሳስበናል። ፍትሐ ነገሥት በማንኛውም ትልቅ በዓል ወቅት የሚደረግ እርድ ለባለቤቱ ብቻ ሳይሆን ለድሆችና ለችግረኞች የሚከፋፈል መሆን እንዳለበት ያሳስባል። በዓልን ስታከብሩ ለሌላቸው በማካፈል ይሁን የሚለው መርህ እዚህ ላይ በሚገባ ተቀምጦልናል። ትንሣኤ የበዓላት ሁሉ ራስ በመሆኑ በልዩ ዝግጅትና በምርጥ መስዋዕት እንዲከበር ይፈቀዳል። ስለዚህ እንደ አስፈላጊነቱ እርድ ከአባቶች ጋር በመነጋገር ከምሽቱ 2 ሰዓት ጀምሮ እንዲታረድ ቤተ ክርስቲያን ስርዓት ሰርታለች። ምክንያቱም የክርስቶስ የትንሣኤው ነገር የሚነገረው ቅዳሜ ከምሽቱ ከ2 ሰዓት ጀምሮ ስለሆነ ነው። የትንሣኤው ምስጢር ለምን በሌሊት ሆነ? ክርስቶስ ሌሊት የተነሳባቸው 2 መንፈሳዊ ምክንያቶች፣ አንደኛው የብርሃን ምሳሌነት ስላለው ክርስቶስ የዓለም ብርሃን ነው። ሌሊት ጨለማ በሰለጠነበት ሰዓት መነሳቱ የሞትንና የኃጢአትን ጨለማ በትንሣኤው ብርሃን እንደገፈፈው ለማሳየት ነው። ሁለተኛ ትንሣኤ ዘጉባኤን ለማሳየት። የመጨረሻው የሰው ልጆች ትንሣኤ ወይም ትንሣኤ ዘጉባኤ የሚሆነው በእኩለ ሌሊት እንደሆነ መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 25 ቁጥር 6 ይናገራል። ክርስቶስም ቀድሞ በእኩለ ሌሊት በመነሳት የሁላችንን ትንሣኤ አብሳሪ ሆኗል። እኛም ለትንሣኤው እንድንዘጋጅ የትንሣኤያችን በኩር ሆነ።